እኛ አምላክ ተስፋ የሚቆረጥበት አምላክ አይደለም። እግዚአብሔር አባት የሆነላት ነፍስ ወድቃ አትቀርም። የቱንም ያህል ተስፋ መቁረጥ በልባችሁ ቢፈጠር እንኳን ከዲያብሎስ የጸና ፈተና ይልቅ አባት የሆነን የክርስቶስ ጸጋ ይበልጣል። ጌታችን ኢየሱስ ክርስቶስ በዲያብሎስ ከተፈተናቸው 3ቱ ፈተናዎች መካከል ሁለተኛው የቀረበለት የፈተና ጥያቄ በጣም ይደንቀኛል። ይሄን ያልኩ ዝም ብዬ አይደለም። የማቴዎስ ወንጌል ምዕራፍ 4 ላይ እንደምታነቡት ዲያብሎስ መጀመሪያ ያቀረበለት ጥያቄ የመብል ጥያቄ ነው። አዳምና ሔዋንን በመብል እንደጣለ አሁንም ጌታን እጥለዋለሁ ብሎ የእግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ አድርግና እንብላ የሚል በስስት በሆድ እጥለዋለሁ ብሎ አሰበ። ጌታም እንደ አምላክ እንደ ጠበብነቱ ሰው የሚኖረው በእግዚአብሔር ቃል ጭምር እንጂ በእንጀራ ብቻ አይኖርም ብሎ መልሶለታል። ሁለተኛው ጥያቄ ግን በጣም የተንኮል ጥያቄ ነበር። ምናልባት ለጊዜው እንደ ጌትነቱ ቀላል ቢሆንም ለእኛ ግን በዚህ ዘመን የምንፈተነው ፈተና ነው ብዬ ስለማስብ ምን ነበር የሚለው? ማቴዎስ ሲጽፍ ምዕራፍ 4 ላይ ወደ ቅድስቲቱ ከተማም ወሰደውና ከፍ ወዳለው ቤተ መቅደስ ላይ አቁሞ ጥቅስ ጠቅሶ ነው የፈተነው እና ምን አለው? መላእክቱ ስላንተ ይታዘዙልሃል፣ እግር በድንጋይ እንዳይሰነካከል ይጠብቋል ይላል። ስለዚህ ራስን ከዚህ ላይ ወርውር ነበር ያለው። ይሄ ማለት ቀጥታ ራስን የማጥፋት ፈተና ማለት ነው በዚህ ዘመን በተለይ ላለን ሰዎች። በእርግጥ ለጌታ የቀረበለት ከውዳሴ ከንቱ አንጻር ነው። ለምን አሁን ጌታ ራሱን ከዛ ላይ ሲወረውር እውነት የእግዚአብሔር ልጅ ከሆነ መላእክት ከታች ይቀበሉታል፣ ከዛ ያስቀምጡታል ብሎ ለመፈተን፣ ሁለተኛ በውዳሴ ከንቱ ለመጣል ነው። ለምን ጌታ ራሱን ከዛ ላይ ሲወረውር መላእክቱ ደግሞ ከታች ሲቀበሉትና ሲያስቀምጡት እዛ አካባቢ ያሉ አይሁድና ፈሪሳውያን ይሄን ሲመለከቱ ይሄማ በእውነት ጌታ ነው፣ ይሄማ በእውነት ልዑል ነው ብሎ ሲያመሰግኑ በውዳሴ ከንቱ ጥሏል ብሎ ነው። ጌታ እንደ አምላክነቱ በጠቢብ መለሰለት። ምን አለው? ጌታ አምላክን አትፈታተናል። አሁን ጉዳዩ ግን የኛ ነው። በዚህ ዘመን ያለ ብዙ ወጣት ወንድምቶቻችን በዚህ ፈተና ተፈትነው ወድቀው ይቀሩዋል። ወንድምቶቼ ጌታ ድል እንዳደረገው እናድርግ። ሰይጣን በህሊናችሁ እንዲህ አይነት ፈተና ሲያመጣባችሁ ልክ ጌታ እንደመለሰው መልሱ። ጌታ አምላክን አትፈታተን በሉት። ሁለተኛው ደግሞ በጣም ካስተዋላችሁት ጌታችንን ቤተ መቅደስ ጫፍ ላይ ወርውር ነው ብሎ ጥያቄ ያቀረበለት። እኔ ፈተና ሳስብ ደግሞ ሁለተኛ የሚመጣልኝ ዛሬም አንዳንድ ወንድምቶቻችን ደግሞ ቤተ ክርስቲያን ገብተው በሚያገለግሉበት ሰዓት በመንፈስ ህይወታቸው ጠንካራ በሚሆንበት ሰዓት አውቆ ሰይጣን ከቤተ መቅደስ እንዲወጡ ልክ የአገልግሎቱን ቤተ መቅደስ ወር የመንፈሳዊ ቦታ አገልግሎትና ህይወታቸውን የመጥፊያ ቦታ እንዲያደርጉ ያደርጋቸዋል። ለዚህ አንዳንዴ ሰይጣን ቤተ ክርስቲያን ውስጥ አይፈትንም ብለን አናስብ። ይኸው ጌታን እንኳን ከቤተ መቅደስ ላይ ኮራስን ወርውር እስከ ማለት ደርሷል። ዛሬ ብዙዎች ሳያውቁትና ሳይረዱት እግዚአብሔር በተለያየ ነገር ጉልበትና ኃይልን ሲሰጣቸው አገልግሎቱንና ከፍተውን ግን ራስን ወደ መፈጥፈጥ ይቀይሩታል። እና ይሄን ያነሳው ዝም ብዬ አይደለም። በዚህ ዘመን ያሉ ብዙ ወጣቶች ወንድምቶቻችን ተስፋ ቆርጦ ራሳቸውን እያጠፉ አንዳንዶቹም ጫፍ ላይ ይደርሰዋሉ። ይህን የምትሰሙ ወንድምቶቼ እውነት ለመናገር ራስን ከማጥፋት ኃጢአታችንን ማጥፋቱ ይቀላል። የእኛ አምላክ ተስፋ የሚቆረጥበት አምላክ አይደለም። እግዚአብሔር አባት የሆነላት ነፍስ ወድቃ አትቀርም። የቱንም ያህል ተስፋ መቁረጥ በልባችሁ ቢፈጠር እንኳን ከዲያብሎስ የጸና ፈተና ይልቅ አባት የሆነን የክርስቶስ ጸጋ ይበልጣል።